ሰላም እንዴት ናችሁ? ከባለፈው ፓርት የቀጠለ ሶልቭ ማድረግ ኢኒኳሊቲን ዛሬ ፓርት 2 ይዤላችሁ መጥቻለሁ። ዛሬ ደግሞ ኢኒኳሊቲ ሆኖ አብሶሉት ቫልዩ ያላቸው ኢኒኳሊቲ እንዴት ሶልቭ እንደምናደርግ በቀላሉ አብረን እናያለን። ሶ አብሶሉት ቫልዩ ያለው ኢኩዌሽኖች ለምሳሌ አብሶሉት ቫልዩ ኦፍ አንድ ሊኒየር ኢኩዌሽን ኤክስ ፕላስ ቢ ሌዛን ሰም ነምበር ኮንስታንት ነምበር ሲ ተብሎ ቢሰጠን ሌዛን ከሆነ እንዴት ነው የምንሰራው? ማይነስ ሲ ሌዛን ኤክስ ፕላስ ቢ ሌዛን ሲ አድርገን እንሰራለን ማለት ነው። ይሄን የምንጠቀመው መቼ ነው? ሌዛን ሲሆን ብቻ ነው። ግሬተር ዛን ሲሆን ደግሞ ኤክስ ፕላስ ቢ ኢን ዘ አብሶሉት ቫልዩ ሆኖ ግሬተር ዛን ሲ ሰም ኮንስታንት ነምበር ከተሰጠን የምንሰራው እንዴት ነው? ኤክስ ፕላስ ቢ ግሬተር ዛን ሲ ኦር ወይም ደግሞ ዩኒየን ማለት ነው። ኤክስ ፕላስ ቢ ሌዛን ማይነስ ሲ አድርገን እንሰራለን ማለት ነው። ሶ እቺ ሁለቷን እንትኖች ከያዝን አብሶሉት ቫልዩ ላይ የሚሰጠንን ኢኒኳሊቲ ሶልቭ በቀላሉ ማድረግ እንችላለን ማለት ነው። ለምሳሌ አንድ ምሳሌ ቢሰጣችሁ ሌዛን ባለበት ሌት አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ሌዛን 5 ተብሎ ቢሰጠን ምን እናደርጋለን? እዚህ ጋር እንዳያችሁት ጀስት ፎርሙላውን ነው ሰብስቲቲዩት የምናደርገው። ሶ ከሌዛን በኋላ ያለችው ቁጥር 5 ናት። ስለዚህ -5 ሌዛን ኤክስ ፕላስ 2 ሌዛን 5 እናደርጋለን ማለት ነው። ከዛ ሶልቭ ስናደርግ ለየብቻ ሁለት ኢኩዌሽን ሰርተን መስራት እንችላለን። -5 ሌዛን ኤክስ ፕላስ 2 አንዱን ኢኩዌሽን፣ ሌላው ደግሞ ኤክስ ፕላስ 2 ሌዛን 5 አድርገን መስራት እንችላለን። እዚሁ ላይ ባለበትም ደግሞ ሲምፕሊ ሶልቭ ማድረግ ይቻላል። ሶ ምን እናደርጋለን? ሁለትን ኤክስን ስለሆነ የምንፈልገው ሁለትን በሁለቱም ሳይድ ማይነስ አድርገን እንቀንሳታለን ፕላስ ስለሆነች ማለት ነው። ስለዚህ ምን ይሆናል ኢኩዌሽናችን? -5 -2 ሌዛን ኤክስ ሌዛን 5 -2 ይሆናል ማለት ነው። ሶ ያደረግነው በሁለቱም ሳይድ ላይ ያሉትን አምስቶች -5 እና 5 ሁለት ቀነስንባቸው ማለት ነው። ስለዚህ -5 -2 ሲሆን -7 ይሆናል። 5 ሲቀነስ 3 ደግሞ ሁለት ደግሞ 3 ይሆናል። ስለዚህ የመጨረሻ መልሳችን -7 ሌዛን ኤክስ ሌዛን 3 ይሆናል ማለት ነው። ይሄ ምን ማለት ነው? ሶሉሽናችን ከ-7 እስከ 3 ድረስ ኢን ዘ ኦፕን ኢንተርቫል ይሆናል ማለት ነው። ሌላ በግሬተር ዛን አንድ ምሳሌ ብንሰራ ይሄንኑ ግሬተር ዛን አድርገን እንስራው። አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ግሬተር ዛን 5 ቢሆን የተጠየቅነው በዚህ ጊዜ ሁለት ኬዝ ይኖረናል። የመጀመሪያው ኤክስ ፕላስ 2 ግሬተር ዛን 5 እና ኤክስ ፕላስ 2 ሌዛን -5 ነው። ሶ የመጀመሪያውን ሶልቭ ስናደርግ ኤክስ ፕላስ 2 ግሬተር ዛን 5 የሚለውን ቱን ወደ ራይት ሳይድ ሙቭ አድርገን -2 ትሆናለች። ስለዚህ ኤክስ ግሬተር ዛን 5 -2 ይሆንና ኤክስ ግሬተር ዛን 3 ይሆናል ማለት ነው። ሁለተኛው ሶሉሽን ላይ ስንሰራ ደግሞ ኤክስ ፕላስ 2 ሌዛን -5 ነበረ። ሶ ሁለትን ሙቭ ስናደርጋት ኤክስ ሌዛን -5 -2 ይሆናል። ስለዚህ ይሄ -7 ይመጣል ማለት ነው። ኤክስ ሌዛን -7። ስለዚህ ሁለት ሶሉሽን ይኖረናል ማለት ነው። የመጀመሪያው ከትንሹ ብንጀምር ከማይነስ ኢንፊኒቲ እስከ -7 ወይም ደግሞ ኤክስ ሌዛን -7 ያለው ማለት ነው። የኤክስ ሶሉሽን ከ-7 ያነሱ ቁጥሮችን ነው ኢንክሉድ የሚያደርገው። ስለዚህ ማይነስ ኢንፊኒቲ አፕ ቱ -7 ይሆናል። ዩኒየን እናረግና የመጀመሪያው ሶሉሽናችን ደግሞ ኤክስ ግሬተር ዛን 3 ነበር፣ ከ3 የሚበልጡ ቁጥሮች። ስለዚህ ዩኒየን 3 ኢንፊኒቲ አድርገን በኦፕን ኢንተርቫል ሶሉሽናችንን ማስቀመጥ እንችላለን ማለት ነው። እስኪ አንድ ጥያቄ ልስጣችሁና ሰርታችሁ መልሱን ኮሜንት ላይ ታስቀምጡልኛላችሁ። አብሶሉት ቫልዩ ኦፍ 3x + 2 ሌዛን 0 ተብሎ ቢሰጠን ሶሉሽኑን እስኪ ስሩትና ስንመለስ ከኔ ጋር አብረን እንሰራዋለን። እሺ ተመልሰናል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ቻናሉን የሚለቀቀው ቪዲዮ እንዲደርሳችሁ ይጠቅማችኋል ብላችሁ ለምታስቧቸውም ጓደኞቻችሁ ላኩላቸው። የዚህን ጥያቄ መልሱን ስንሰራ ጥያቄውን ስታዩት ለዛን የተሰጠን በፎርሙላችን ሰብስቲቲዩት አድርገን እንስራ ካላችሁ ተሸውዳችኋል። በዚህ ጊዜ ጥያቄውን በደንብ ስታዩት አብሶሉት ቫልዩ ኦፍ ኤኒ ቁጥር ሲወጣ ኔጌቲቭ ሆኖ ሊወጣ አይችልም አይደለ? የተሰጠን አሁን 3x + 2 ኢን ዘ አብሶሉት ቫልዩ ሌዛን 0 ነው። ነገር ግን መቼም ይሄ ቁጥር ማንኛውንም ቁጥር ኤክስ ላይ ሰብስቲቲዩት ብናደርግ ኔጌቲቭ ቁጥር ሊመጣ አይችልም። ምክንያቱም አብሶሉት ቫልዩ ማለት ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ነው የሚሆነው። ስለዚህ ሌዛን 0 ካለ ይሄ የማይሆን ነገር ነው ማለት ነው። ሶ የዚህ ሶሉሽን ኖ ሶሉሽን ነው ማለት ነው። መስራትም አይጠበቅብንም። አይተነው ጥያቄውን መመለስ እንችላለን። ሶ እንደዚህ አይነት አምቢጊቲ እንዳይፈጥርባችሁ ሜን ፖይንቶችን
ኢኒኳሊቲ አብሶሊት ቫልዩ ላይ ያሉ ኢኒኳሊቲዎችን ሶልቭ ስታደርጉ ማወቅ ያሉባችሁን ቤዚክ ፖይንቶች 4 ፖይንቶች ነግራችኋለሁ። የመጀመሪያው አሁን እንዳየነው ማንኛውም አብሶሊት ቫልዩ ኢኩዌሽን ተሰጥቶን ሊኒየር ኢኩዌሽን ሌዛን 0 ከተሰጠን ኖ ሶሉሽን ነው። ምክንያቱም ማንኛውም ቁጥር ከአብሶሊት ቫልዩ ሲወጣ ኔጌቲቭ ስለማይመጣ ማለት ነው። ሁለተኛው ደግሞ አብሶሊት ቫልዩ ኦፍ ኤኒ ሊኒየር ኢኩዌሽን ኤክስ ፕላስ ቢ ቢሆን ሌዛን ኦር ኢኳል 0 ካለው ኦር ኢኳል ካለው ሌዛን የሚያደርገው የለም ግን 0 የሚያደርገው ግን ቁጥር ይኖራል። ሶ ኤክስ ፕላስ ቢ ኢኳልስ 0 ብለን አንድ ሶሉሽን ይኖረዋል ማለት ነው። እንደዚህ አይነት ጥያቄ ሌዛን ኦር ኢኳል ቱ 0 ተብሎ ከተሰጠ ሶሉሽናችን ዋን ሶሉሽን ያለው ዩኒክ ሶሉሽን ያለው ኢኩዌሽን ነው ማለት ነው። አይ ሚን ኢኒኳሊቲ ነው። ሶስተኛ ላይ ደግሞ ማወቅ ያለብን ማንኛውም ሊኒየር ኢኩዌሽን ኤክስ ፕላስ ቢ ኢን ዘ አብሶሊት ቫልዩ ግሬተር ዛን ኦር ኢኳል ቱ 0 ተብሎ ከተሰጠ ይሄ ማንኛውም ሊኒየር ማንኛውም አብሶሊት ቫልዩ የሚወጣ ቁጥር ግሬተር ዛን ኦር ኢኳል ቱ 0 ነው ሊሆን የሚችለው። ሶ ኤክስ ላይ ማንኛውም ቁጥር ብንተካ ይሄን ሳቲስፋይ ያደርጋል። ስለዚህ መልሳችን ኦር ሪል ነምበር ነው ማለት ነው። ምንም መስራት አይጠበቅብንም። ግሬተር ዛን ኦር ኢኳል ቱ ከሆነ ኦር ሪል ነምበር ነው መልሳችን። ከዛ የመጨረሻው ደግሞ ማወቅ የሚኖርብን ግሬተር ዛን 0 ብቻ ቢል 0ን ኢንክሉድ ሳያደርግ ቢሰጠን ሶሉሽናችን ምን ይሆናል? ኦር ሪል ነምበር ይሆንና ዊዛውት 0 ይሆናል ማለት ነው። ሶ እነዚህን አራቱን ህጎች በደንብ ልናቅ ይገባል። እነዚህን ካላወቅን ሶልቭ ለማድረግ እንሞክርና የማይሆን መልስ ነው ልንሰጥ የምንችለው ማለት ነው። ሶ እነዚህ በጣም ቤዚክ ናቸው። ሶ ይህንን በሚመለከት ለምሳሌ አንድ ጥያቄ ብንሰራ absolute value of 5 minus x greater less than or equal to 0 ተብሎ ቢሰጠን እንዴት ነው የምንሰራው? less than 0 አይሆንም። ነገር ግን አትሊስት 0 የሚያደርገው ቁጥር ግን ይሄን አለ። ስለዚህ 5 minus x equals 0 ብለን እንሰራለን ማለት ነው እንደዚህ አይነት ሲሰጠን። ስለዚህ minus xን ወደ ራይት ሳይድ ሙቭ ብናደርገው x equals 5 ይሆናል መልሳችን ማለት ነው። ስለዚህ 5 ብቻ ነው ይሄንን ትሩ የሚያደርገው ከዛ ውጭ ያሉት እንዳለ ትሩ ያደርጉትም ማለት ነው። የመጨረሻ ኤክሰርሳይዝ የምሰጣችሁ absolute value of 5x minus 3 greater than or equal to minus 6 ይሄንን ስሩትና መልሱን ኮሜንት ላይ አስቀምጡልኝ። ሶ በቀላሉ absolute value ላይ የሚሰጠንን ኢኒኳሊቲዎች በዚህ መልኩ ሶልቭ ማድረግ እንችላለን ማለት ነው። ግልጽ ያልሆነ ነገር ካለ ያልገባችሁ ነገር ካለ ሳስረዳ ኮሜንት ላይ ጻፉልኝ። ሞር ክሊር የሚያደርግ ቪዲዮ ሰራላችኋለሁ። የዚህ ጥያቄ መልሱንም ኮሜንት ላይ ጻፉልኝ። ኔክስት ላይ እንድሰራላችሁ የምትፈልጉት ካለም ኮሜንት ላይ አሳውቁኝ። ቀጣይ ላይ ደግሞ ኳድራቲክ ኢኩዌሽንን ሳይን ቻርትን ተጠቅመን እንዴት ሶልቭ እንደምናደርግ በቀላሉ አሳያችኋለሁ። ቻናሉን ሰብስክራይብ አድርጉ። የሚለቀው ቪዲዮ እንዲደርሳችሁ ለጓደኞቻችሁ ሼር አድርጉላቸው። ቪዲዮ ከተመቻችሁ ላይክ አድርጉ። መልካም ጊዜ